ወጣን ወረድን ተቸገርን ተመኘን ተሳቀቅንም ሳቅንም ፈለግንም ማገኘም ሁሉም እንዳመጣጡ ያልፋል። ከአራቱም አቅጣጫ እንድንቢጥ በረን የቃረምነው ምስል ወገለጻ አይናችሁ ስር ለማድረስ እነሆ ደፋቅና ያለበት መሰናዶ እነሆ በረከት ልንል መጥተናል። ሰላምታውን አልዘነጋሁም። እንዴት አላችሁልኝ? ወንድማችሁ ካፊያው ዘመህር ነኝ። ቪዲዮውን ከመጀመራችሁ በፊት ላይክ አድርጋችሁ እንድትጀምሩ አበረታታለሁኝ። ለቪዲዮ ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በተኗን ተጫኗት። ሰብስክራይብ ማድረግ የሰከንድ ተግባርና ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቀጥታ ወደ ዛሬው ቪዲዮ እናልፋለን። እናንተ ብቻ ተከተሉን። ልወዞዞ በግሬ ወከንድ ተወከን ነው ተጀምሯል። እንግዲህ ትናንትና ያቋረጥነው እዚህ ጋር ነበረ። ትናንትና የሰራው ቪዲዮ ላይ ከጎላጎል ተነስቼ እዚህ ድረስ መጥቼ እረፍት አድርጌያለሁኝ። ዛሬ ደግሞ እስኪ ከዚህ ከአዲስ አበባ ስቴዲየም እስከ ቦሌ ሃይ ስኩል ወይም ቦሌ መሰናዶ ትምህርት ቤት ድረስ ኢድና ሞል ቦሌ መድኃኔዓለም ድረስ ያለው መንገድ ምን ይመስላል? እሱም እንደዚሁ ቀደም ብሎ እየተሰራ ነበረ። እሱን እያየን ግራ ቀኙን እንሄዳለን። መንገዱ እዚህ ጋር ኦልሞስት ተገባዷል ማለት ይቻላል። ይሄ አስፓልት አልተነጠፈም፣ ግን ምናልባት ከኋላ የሚተሰራው ነገር በሱ ምክንያት ሊሆን ይችላል እንጂ ፊት ለፊት የሚታያችሁ ግን ቁፋሮ ተቆፍሮ አልቆ አስፓልት እንግዲህ ለብሷል። ይሄ መንገድ እንግዲህ ታስታውሱት ከሆነ ለረጅም ጊዜ አቧራ ነው። ከዛ ቅድም ካሳየኋችሁ ቅድም ብለው የቀረጽኩበት ሰዓት ነው ትናንትናው ቪዲዮ ካሳየኋችሁ በባሰ ሁኔታ ይሄ አስፓልት የሚባል አልነበረም። ይሄ እንግዲህ በጣም አሁን እንደምታዩት ሰፊ ነው አስፓልቱ። እግረኛ መንገድም ልክ እንደ ጎላጎሉ ወይ በቀኝ በኩል ያሉ ህንጻዎች በረንዳቸውን እያፈረሱ ነው። በታች በኩል ስቴዲየሙ አጥር ነው፣ ምንም ችግር አይኖርበትም። በቂ የእግረኛ መንገድ ይኖረዋል። በቀኝ በኩል ግን እንደተለመደው አንዳንድ ህንጻዎች በረንዳቸውን እንግዲህ ወደፊት ስንሄድ ደግሞ አንድ ፍሎር የሚለቁ ሊኖሩ ይችላሉ። አያችሁት? አሁን ቀጥ ብሎ ኢድና ሞል ይታያል። አሁን እየተሰሩ ያሉ መንገዶች ቀደም ሲል ህንጻዎቹ ወጣ አንዱ ገባ ይላል፣ አንዱ በረንዳ ይሰራል፣ አንዱ የሆነ ነገር ይከልላል። እንደምታዩት በረንዳቸው ፈርሶ እዛው የመጀመሪያው ፍሎር ድረስ ሄደዋል። እግረኛ መንገድ ስፋቱ ነው። በታች በኩል ስቴዲየሙ ነው። ይሄ የስቴዲየሙ አጥር ነው። ስቴዲየሙ አጥሩም በደንብ የታጠረ አይመስለኝም። የሆነ ቆርቆሮ ማይቻሉ ቀደም ሲል አስፓልቱ እንዴት አያችሁት? ተጠናቀቀ ይመስላል፣ ግን ከላይ የሚለብስ ነገር አለው ነው። እንደዚሁ ነው። እስኪ ሀሳብ ስጡበት ባለሙያ ሆናችሁ። በቃ ጨርሷል ወይንስ አንድ ላይ ከላይ የሚደረብ ሌየር ነገር ይኖረው ይሆናል? አቅም ግን አስፓልቱ በዚህ መልኩ ተጠናቋል። ስራ አልጀመረም። በግራ በኩል አሁን እየተሰራ የሚታየኝ የእግረኛ መንገድ ነው እንደምታዩት። ከአዲስ አበባ ወደ ኢድና ሞል ወደ ቦሌ መድኃኔዓለም የሚወስደው መንገድ ነው። በተለይ በግራ በኩል እዚህ የስቴዲየሙ ግንባታ ይሁን ፍሳሽ ማስወገጃ ይሄ ቱቦዎቹ በቃ ተደርድረው ለአይን ነበር እንትን የሚከብዱት። በታች በኩል በግራ በኩል ስትሄዱ በቃ እነሱ ነበሩ የተደረደሩትና መንገድ ሁሉ መዝጋትና ለአይንም እንትን ይሉ ነበር። ምናልባት ማስቀመጫ ቦታ ታስቀምጠው ይሁን ለስቴዲየሙ አላውቅም እንጂ እነሱ ነበሩ በዚህ በግራ በኩል። ይሄ እዚህ እንደምታዩት ኮሎኖቹ እንዳልኳችሁ ተመሳሳይ ስለሚሆኑ ነው። አሁን እነሱ በረንዳ ብቻ ነው የሚያፈርሱት፣ የፊት ለፊት ገጽታቸውን ያፈርሳሉ። አንዳንዶቹ የመጀመሪያ ፍሎር ለእግረኛ መንገድ ይሆናል። እዚህ ጋር ስቴዲየሙ አንድ በር አለ። እንግዲህ ዋናው በር በየት በኩል ነው አላውቅም። እዚህ ጋርም አንድ ዋና በር የሚመስል አለ። እንግዲህ አስፓልቱ የተጠናቀቀ ይመስለኛል። ምናልባት የሚቀረው ካለ የተወሰነ ፊኒሺንግ ስራ ሊቀረው ይችላል። አሁን እየተሰራ ያለው ግን በተለይ በግራና በቀኝ በኩል የእግረኛ መንገድን እየሰሩ ነው የምናየው። ቀጥ ያለ ነው። አሁን ለመኪና ፍሰቱም ጥሩ ነው። እንደ አማራጭ ፍሰቱንም ያስተካክላል። እንደዚህ አይነት አማራጭ ጥሩ መንገዶች ሲኖሩ መኪኖችም ያለ መጨናነቅ። ይሄ በግራ በኩል ያለው እንዳልኳችሁ ዝም ያስቸግራል። በቂ ቦታ አለው። ምንም ግንባታ የለም። የስቴዲየሙ አጥር ስለሆነ በበቂ ሁኔታ አለ። በቀኝ በኩል ነው ህንጻዎች አሉት። በግራ በኩል ምንም ህንጻ የለም እንደምታዩት። ስቴዲየሙ ግን በዚህ በኩል
ግንባታ ገንብቶ በኪራይ መልክ ልክ አዲስ አበባ ስቴዲየም እንዳለው አዲስ አበባ ስቴዲየም እንግዲህ ዙሪያው የተለያዩ ሱቆች አሉት። ይህም ከስቴዲየሙ ጋር ባያያዝም አጥሩ ላይ የተወሰኑ ግንባታ ተደርገው እንደ ሾፒንግ ሰዎች ወደ ስቴዲየም ለመምጣት ሲፈልጉ ለመግባት ሲፈልጉ ውጭ የሚሉባቸው ቦታዎች፣ ነገር ግን ውስጥ ሊኖር ይችላል። ስቴዲየሙ ትልቅ ነው። በዛኛው በኩል እስኪ በርቀት ከታየን ዞር ብለን እናየዋለን። ይሄ ቦታው አልባከንም ወይንስ ደግሞ ለአይንም ረፍት ይሰጣል የሚልም ሀሳብ ይኖራል። እንግዲህ በቀኝ በኩል ህንፃ ተደርድሮ በዚህ ህንፃ ሲደረደር መሀሉ ብቻ ሰርጥ ይመስላልና ለአይንም ረፍት ያስፈልገዋል የሚሉ አሉ። እንደዚህ ኦፕን ኤር ማየት የሚያስፈልግ ይሆናል። እንደምታዩት በግራ በኩል ያሉት ህንፃዎች ናቸው። ከዛ ጀምሮ እስከ ኢድና ሞል ድረስ ብትሄዱ ትልቅ ህንፃዎች አሉ። በግራ በኩል ግን የለም። ምን ሀሳብ አላችሁ? ይሄ መሆኑ ጥሩ ነው ወይንስ እንዳሰብኩት በዚህ በስቴዲየሙ በኩልም አጥሩ ላይ አንድም የገቢ ማስገኛ ነው G+1 G+2 ሆነው ለድርጅቶች የሚከራዩ ቢኖሩት ምን ይመስላችኋል? ሀሳቡ ሸጋ ነው ወይንስ እንዲሁ ነው የሚያምረው? የተለያየ ሀሳብ ይኖራል። እስኪ ሀሳባችንን እግረ መንገዳችንን አንሸራሽር። ወደዛ እንሻገር። ኃይለኛ ፀሐይ ነው በነገራችን ላይ። አጉል ሰዓት ነው የወጣሁት። በአብዛኛው እንቅስቃሴ የምናየው የእግረኛ መንገድ ላይ ነው። በዚህ ጋር ወደ ግራ በኩል የምታዩት ማስፋፊያ አለ። የአዲስ አበባ ስቴዲየም በታች በኩል ሰፊ ቦታ አለው። እንግዲህ ከእግር ኳስ መጫወቻ ባሻገር ሌሎች ስፖርቶችን ማቅረብ የሚችል ይመስለኛል። ስፋቱ ስታዩት ይሄ ሁሉ እንግዲህ በርቀት ቆይ ጠጋ ብዬ አሳያችኋለሁ። ምንም ግንባታ ደግሞ የለውም። ባዶ ቦታ ነው የሚታዩት። በርቀት የምታዩት ጠጋ ልበለው ወደዛና ይህም ራሱ የስቴዲየሙ አካል ነው የሚሆነው እንግዲህ ይመስለኛል። ምናልባት የመኪና ማቆሚያ ግን ይሄ ብቻ ሳይሆን በታች በኩል በቀኝ በኩልም ሰፊ ቦታ አለው። በጀርባ ወደ ቦሌ ስትሄዱ በእንዲህ ስታዩ አሻገራችሁ ይታያል።
ከ62000 በላይ የመያዝ አቅም እንዳለው ይታወቃል። ረጅም ጊዜ ፈጅቷል። ግን በተለያየ ምክንያት ከዚህ ቀደም ስለ አደይ አበባ አውርቻቸዋለሁ። መቼ ተጀመረ፣ በምን ምክንያት ቆመ፣ ተቋራጩ እንደገና ትቶ ሌላ ተቋራጭ ይዞ አሁንም ቢሆን እስቲል አሁንም የተጠናቀቀ ነገር የለም። አለቀ ስትሉ ደግሞ በተለይ እንደዚህ አይነት ትልቅ ግንባታዎች፣ ግዙፍ ግንባታዎች የማጠቃለያ የፊኒሽንግ ስራዎቹ ደግሞ ከባድ ናቸው። በዛ ላይ እንግዲህ የዶላሩ ሁኔታም አስቸጋሪ ስለሚሆን ይሄ እንግዲህ የሚነጠፍ ነገር አለ። ከዚህ ከስቴዲየሙ ውጭ ሌሎችም እንግዲህ ሌሎች ቶርናመንቶች የሚካሄዱበት እየተሰራ ይመስለኛል። ፊት ለፊት የሚታይ ነገር አለ። ትልቅ ነው እንግዲህ ግዙፍ ቦታ ነው ያለው። አዲስ አበባ ስቴዲየም በነገራችን ላይ እንግዲህ ከዚህ ጋር ሲወዳደር በጣም ትንሽ ስቴዲየም ነች። ግን ምንድነው እሱ ቦታው ደግሞ ለአብዛኛው ተመልካች አማካይ ቦታ ነው። አማካይ ቦታ ማለት ትራንስፖርቴሽን እንደ ልብ ታገኛላችሁ። ጨዋታ ታይቶ መሽቶ እንኳን ወደ ቤት ልትሄዱ ስትሉ አማራጮች አሉ። ወደ አራቱ ማዕዘን ለመሄድ ይሄ ወደዚህ ወደ አንድ በኩል ጠጋ ያለ ስለሆነ የተወሰኑ ያስቸግራል የተወሰኑ ሰዎች። ይሄም እንደምታዩት የመጀመሪያውን ፍሎር ለእግረኛ መንገድ የለቀቀ ይመስላል። ግን ይሄ በቂ ነው። እንደምታዩት ይሄን የሚሄድበት ለእግረኛ መንገድ በቂ ነው። በዚህ ሰፈር ይኖራችሁ የተመላለሳችሁ በተለያየ አጋጣሚ በተለይ ቦሌ ሃይ ስኩል፣ ቦሌ መሰናዶ የተማራችሁ እንግዲህ በዚህ አካባቢ ሸር ብትነሳትሉ አትቀሩም። ከሀገር ከወጣችሁ ረጅም ጊዜ ሆናችሁም እንደዚሁ አሁን ዞር ብላችሁ የኋሊት ስታዩት ብዙ ነገሮች ይገርማችኋል። ከወጣችሁ የቆያችሁ በተለይ ብዙ ነገር እንደሚለወጥባችሁ ተስፋ አረጋለሁኝ። አሁን እኔ ራሱ የተለወጠብኝ ነገር አለ። እዚህ ጋር ስትደርሱ እንግዲህ ቦሌ ሃይ ስኩል ታውቁታላችሁ። የት አለ አሁን ቦሌ ሃይ ስኩል የት ሄደ ነው የምትሉት? አለ ግን አይገርማችሁም? እንዲህ አንዳንድ ተቋማት በተለይ የመንግስት ተቋማት ትልቅ ግቢ ይኖራቸዋል። ትልቅ ግቢውን አጥረውት ግን ምንም ሳይጠቀሙበት ዝም ብሎ በግንብ ታጥሮ ከውጭ ያለ ሰው ምን እንዳለው እንኳን ማያውቅ ቦታዎች በጣም በርካታ ነበሩ። እነሱ ቦታዎች አሁን መፍትሄ እያገኙ ነው። ምንም ስራ የሌላቸው ተቆርሶ ለአደባባይ ለፐብሊኩ እየሆነ ነው። ቦሌ መሰናዶ ትምህርት ቤትም ይሄ ውጣ ገጥሞታል። እዚህ ጋር እንደምታዩት ግሪነሪ ነው፣ ገና የተሰራ ነው። ዛፎቹ ያው እንደምታውቁት ከዚህ ቀደም እንደሳሳያችሁ ችግኞች አይደለም አሁን እየተተከሉ ያሉት። እኛ ቀደም ሲል የምናውቀው ገና ከመሬት ብቅ ያለ ችግኝ ነበር፣ ጽድም ዛፍም ለመትከል የምንገዛው። አሁን ግን ትልቅ ከሆነ በኋላ ነው የሚመጣው። እኔ እንዴት እንደሆነ አላውቅም። ይለምዳል ደግሞ ትልቅ በፊት ትልቅ ከሆነ አይለምድ ነበረች። መጸዳጃ ቤት ነች እንግዲህ ለፐብሊክ ነው። ይሄ ብዙ ሰው በዚህ ይተላለፋል። ቦሌ መድኃኔዓለም ፊት ለፊታችን እየተቃረብን ነው። ከዛ ፊት ግን ቦሌ መሰናዶ ትምህርት ቤቱ አስፋፍቶ የያዘው ትልቅ ግቢ ነበረ። አሁን እሱ ወደ ውስጥ ሰብሰብ ብሎ ይሄ በግራ በኩል የምታዩት ወደፊት እንሄዳለን። ለፐብሊክ የሚሆን ግሪነሪ ተሰርቶበታል። ሰዎች እንግዲህ ዛፎቹም ቀደም ሲሉ የነበሩ ዛፎችም አሉ። ተጨማሪ አሁንም የተተከሉ አሉ። ጥላዎቸው ማረፊያ ሆነዋል። ወደ ውስጥ ገባ ብለን እናየዋለን። የተረገጠ ስላየሁ ነው በዚህ ያለፍኩት። ሳር የለውም ሲረማመዱበት ስለነበረ ነው። ይሄ እንግዲህ ስፔስ ቀላል ስፔስ አይደለም። ይሄ እንደምታዩት መቀመጫዎች ይኖሩታል ብዬ አስባለሁ። ዛፎቹ ጥላ ናቸው። በጣም ደስ የሚል ቦታ ነው። እንግዲህ ወደፊት በተለይ ገና አላለቀም። ይሄ ኔቱ የሚለብሰው እንግዲህ ሳር ይተከልና ሳሩ የተወሰነ ምን ያህል ሳምንት እንደሆነ አላውቅም። እስከዛ ድረስ ፀሐዩን መቋቋም አይችልም ሳሩ። ስለዚህ ይሄ ኔቱ ከላይ ይደረግበታል።
ከተወሰነ በኋላ ግን ፀሐይ መቋቋም ሲችል ራሱ ኔቶቹ ይሄ ከላይ የለበሰው ሰማያዊ ነገር ይነሳል። እስከዛ ግን ሳሩ እስኪለም ድረስ እንደዚህ ነው የሚደረገው። በዚሁ ላይ ውሃ ያጠጡታል። መታያችሁ ዛፎች የቆዩ ዛፎችም አሉ። እዚህ አዳዲስ የተተከሉ ችግኞች አሉ። ይህ እንግዲህ ቦሌ አጥሩ እዛ ሄዷል። እንደምታዩት ቅጥር ግቢው በጣም ሰብሰብ ብሏል። እንግዲህ እንደዚህ አሁን አንዳንድ እንዳልኳቸው ተቋማቶች ምንም የማይጠቀሙበት ታጥሮ የሚቆዩ አሉ፣ አገልግሎት የማይሰጡ እነሱ እንደዚህ መሆናቸው። ይሄ እንግዲህ አጥሩ እዚህ ድረስ ነበር ታስታውሳላችሁ፣ ትምህርት ቤቱ። አሁን በዚህ መልኩ ይኸው ላይንም ረፍት ይሰጣ። እንዲህ ስታዩ ዞር ብላችሁ ግን በአጥር እንዲህ ታጥሮ አሁን እየቀሩ ያሉት ይሄ ነው። ደግሞ ረጅም አጥሮች፣ በግንብ የታጠሩ ረጅም አጥሮች በተለይ የመንግስት ተቋማት አሁን እሱን እያስቀሩ ነው። እንግዲህ በሌሎች ሀገሮችም ውጭ ያላችሁ ታውቁታላችሁ። አንዳንድ ሰዎች እንደሚነግሩን ከ1 ሜትር በላይ አጥር ክልክል ነው የሚከለክሉ ሀገሮች አሉ። ወደ ላይ ከፍታው 1 ሜትር በቂ ነው፣ ቤቱ መታየት አለበት። እኛ ሀገር ደግሞ እንደዛ አይደለም። 2 ሜትር ሊሆን ይችላል ግንቡ፣ ቤቱ መታየት የለበትም ጭራሽ። ከዛ ላይ ደግሞ አደገኛ አጥር አለ፣ ውስጥ ደግሞ አደገኛ ውሻ አለ። እንግዲህ አሁን ለዛሬ ላሳያችሁ የፈለኩት ትናንት ካቆምኩበት ከአደባባይ ስቴዲየም እዚህ ቦሌ መድኃኔዓለም ወይም የድና ሞል ድረስ ያለው ፊት ለፊታችን የድና ሞል አለ። በግራ በኩል ይሄ ቦሌ መድኃኔዓለም አለ፣ አጸዱ ይታያቸዋል። እዚህ ድረስ ያለው መንገድ ኦልሞስት ተጠናቋል። ምን ደረጃ ላይ ደርሷል የሚለውን ለማሳየት ነበር። ይሄ ቦሌ መድኃኔዓለም ትምህርት ቤቱ እንግዲህ ትዝ ይላችሁ ከሆነ በጥጉ ላይ የኮንቴነሮች ነበሩ፣ እጅግ በጣም አስቸጋሪ ቤቶች ነበሩ። እንደውም ትምህርት ቤቱ አንዳንዴ ይቸገር ነበር። እዛ አጥሩ ስር ሆነው የተለያየ ነገር ይሸጣሉ እየተባለ ይታሙ ነበርና እነሱ አሁን ጸርቷል። ይሄ ፊት ለፊት የምታዩትም አስፓልት አልተሰራም። አጥሩን ተከትሎ የነበሩ ኮንቴነሮች በሙሉ ተነስተዋል። ስለዚህ ይሄ ስፔስ አሁን ይሄ ቦታ ሊጠፋችሁ ይችላል። እዚህ ስትደርሱ የቦሌ መድኃኔዓለም አጥር የት አለ የት ነው ያለው ትልትሉ ትችላላችሁ። እንግዲህ በሳምንት በ15 ቀን ትራንስፖርት ላይ ከሆነ ሰው ጋር እያወራሁ ነበረ። በካዛንቺስ ስናልፍ እንትኔት ጋር ነው ይለኛል። እንትኔት ጋር ቤቶቹ የሉም፣ እዚህ ጋር ነበር ቦርቼሌ፣ እዚህ ጋር እንትን የነበረው ነው፣ እዚህ ገንዘብ እንትን ምንድነው ግብርና ሚኒስቴር የነበረው ነው፣ ይሄ ስራና ክህሎት ሚኒስቴር ሆኗል እያልኩት እዚህ እኮ ነው ተወልጄ ያደግኩት ብሎ ግራ ሲጋባ ነበርና በ15 ቀን በ20 ቀን ውስጥ ካልሄዳችሁ ኮምፕሊት ሊቀየርባችሁ ይችላል፣ ቦታዎች ሲፈርሱ ወይ የሆነ ነገር ሲሰራ። ይሄው ነው እንግዲህ ቦሌ መድኃኔዓለም ፊት ለፊት እንገኛለን። ይሄ አስፓልት ዝግ ሆኖ መጠናቀቁን በሚገባ አሳይቻችኋለሁ። ከዚህ አትላስ ድረስ ከኦራይል ደግሞ አትላስ ድረስ በተከታታይ ቪዲዮ ሰርች አሳይቻችኋለሁኝ መጠናቀቁን። ይሄ እንደምታዩት እንግዲህ ያያችሁት ቀደም ብላችሁ የምታውቁት ይሄን ቦታ አሁን ስታዩት በጣም የምትገረሙበት። ይሄ መንገዱ እንግዲህ ተዘግቶ ሲሰራ የነበረው ነው ከኦራይል እስከ እዚህ ቦሌ መድኃኔዓለም ድረስ እየተሰራ እያለ ማሳይቻችኋለሁ። በነገራችን ላይ በፍጥነት ነው የተሰራው። እሱ ብቻ አይደለም፣ በፍጥነት ከመስራት ባሻገር ደግሞ ለትራንስፖርት ዝግ ሆኖ ነው የተሰራው። አንዳንድ ጊዜ አንዱን መስመር እየሰሩ አንዱ ክፍት ይሆናል። እንደዚህ የትራፊክ መጨናነቅ እያለ ሁሉ ሂደቱ ይካሄድ ነበር። ይሄ ግን በአጭር ጊዜ እንዲጠናቀቅ ያደረገው ያ ነው። አሁን ግን ፍሰቱ እንደምታዩት ተመርቆ ስራ ጀምሮ ነው የምታዩት። ያው እንደዚህ ነው የሚመስለው። እንግዲህ ክብራትና ክብራን የቻናሌ ቤተሰቦች
እንደተለመደው እንግዲህ የሀሳብ መስጫ ሳጥን ላይ አዲሱ ቻናሌ የተረካ ቻናሌ ሊንክ አለ። አሁንም ለወዳጅ ዘመዶቻችሁ ሼር እያደረጋችሁ ሰብስክራይብ አስደርጉልኝ እያልኩ በዚህ ወሰናበታለሁ። ወንድማችሁ ካፊያው ዘመር ነበርኩ። ሰላምና ጤና ከእናንተ ጋር ይሁን። ጤና ይስጥልኝ።